የዘፈን ዳርዳሩ እስክስታ ነው ይባላል አይደለ? ይሄው እንግዲህ ሄርሜላ የምትፈልገውን ነገር በምትፈልገው ቦታ ላይ እየወሰደች በተግባር በደንብ አርጋ እያሳየችን ትገኛለች ማለት ነው። ከትላንት ወዲያ በአብርሃም ቤት፣ ዛሬ ደግሞ በቤተሰቦቿ ቤት ማለት ነው። ቤተሰቦቼን ላስተዋውቅ በማለት አብርሃምን ከከተማ ይዛ ወጣች። ዛሬስ ይሄው እንደምታዩት አንድ ላይ ተኝተው አደሩ። ይሄንንም ፕራንክ ነው ብሎ እኛን ሊሸውዱ ሊሞክሩ ይችላሉ። ይሁንላቸው። ግን ፕራንክ እንኳን ቢሆን ሐሳቡ ምንድን ነው? እንደዚህ ያለ ፕራንክ መስራት ለምን አስፈለገ? በጣም ከባድ ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ናችሁ? ያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ የሄርሜላና የአብርሃምን ቪዲዮ ይዤላችሁ መጥቻለሁ። ደስ አይልም? እንደምታዩት ደስ አይልም። ምክንያቱም አንድ ሰው አንድ ባለትዳር ፍቺ እንኳን ሳይጨርስ ገብቷቸዋል አይደለ? ከሚስቱ ጋር ለመግባባት ውስጥ ቢሆንም እንኳን ፍቺው በህጋዊ መንገድ እስካልጸደቀ ድረስ አብርሃም የሩታ ባል ነው። ይሄ ወንጀል ነው፣ ባይዘው ያስቀጣል። ገብቷቸዋል አይደለ? ስለዚህ ከትላንት ወዲያ ቤቱ ድረስ ውጪ ላይ ስትለጣጠፍ ነበረ። ስቴፑን እስቲ ተመልከቱት። በፊት ውጪ ላይ ትለጣጠፋለች። ሚስት ወይም ፍቅረኛ ነው የምትመስለው እንጂ ጓደኛ አትመስልም። ከዛስ እቤቱ ድረስ መሄድ ጀመረች። እቤቱ አብራ ማደር ጀመረች። ምንም ጥያቄ የለውም። ምክንያቱም አብርሃም ታም ያለበት ጊዜያቶች ውስጥ ከሱ ጋር ትውላለች፣ ከሱ ጋር ታድራለች። ሲቀጥል ይዤው ክፍለ ሀገር ልሂድ ከቤተሰብ ጋር ላስታውቅ የሚል ነገር ውስጥ ገባች። ከዛ ምን አደረገች? እኛን የዋህ አድርጋ ስላን ይመስለኛል ፕራንክ ነው ብላ ከአብርሃም ጋር ይኸው እንደምታዩት በአንድ ፍራሽ ላይ ናቸው ማለት ነው። ቤተሰቦቼ ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። እንደተለመደው ቪዲዮውን ጨርሳችሁ ለማየት ሞክሩ። ከዛን ሐሳብ አስተያየታችሁ ደግሞ እንደተለመደው ኮሜንት ላይ ምን ተሰማችሁ እናንተ? እኔ በጣም ሾክ አድርጎኛል እውነት ለመናገር። እናንተ ምን ተሰማችሁ? እስቲ ኮሜንት ላይ ጻፉልኝ። ወደ ቪዲዮ ምንድነው እንደዚህ የሚያከው? አብርሃም ይሄን ማድረግ ራሱ አብርሃም ምን ያህል ቀላል እንደሆነ በደንብ አድርጋ አንደርስታንድ አድርገዋለች። ራሷ በምትፈልገው መንገድ እየጎተተችው ይዛው እየሄደች ነው ያለችው። ምን ነው መደንገጥ ነው? መደንገጥ ካለብህ እኮ በፊት ነበረ። ወደ ህይወታችሁ ስትመጣ እያንዳንዱ ነገር ተመልካች አቁሙ ሲላችሁ ማቆም ያቃታችሁ ጊዜ መደንገጥ ያለብህ ያኔ ነው። አሁን ምን አስደነገጠ? የልጅ እናትህን ሚስትን ፈተ ከዚህ ሴትዮ ጋር አሸሼ ገዳሜ ያልክ ነው። ስለዚህ ምን ያስደነግጣል? ልትፈራም አይገባም። ማን መጣሽ? ያምካል እንዴ? ያምካል ወይ? ምንድን ነው ያመኝ? ይሆናል ሰው ይናተኛ ባክ። ማን መጣሽ? እዚህ ማን መጣሽ? ያምካል እንዴ? በጣም አብራችሁ ነው አይገባችሁት? ምን ማን ያመጣሽ ምናምን ነገር ምን ያስብላል ይሄ? አረ ድራማ ተኛበት እኮ። ማን መጣሽ? እዚህ አረ ልተኛበት። አብርሻም ነው አልገባኝ እንዴ? አበራ እንዴ? ማታ ልተኛ ነው። እኔ ካንተ
ይሄ ነው እንግዲህ አብረን የተኛ ነው። እንግዲህ ይሄንን ፕራንክን ያረኩት እያለችን ነው። አንቀበልም። ያምካል የቀለድክብኝ ነው። የእውነት እየቀለድኩ አይደለም። ኧረ በስመ አብ መስታወት ከፍተህ ምናምን ምንድነው ያማል እንዴ? ትላንትና ከሚስቱ ጋር ለመታረቅ ይቅርታ እየጠየቀ ያለ ሰውዬ፣ አማልዱኝ እያለ እግሯ ላይ የወደቀ ሰውዬ፣ ዛሬም ነገም እወድሻለሁ ከአንቺ ጋር ነኝ ያለው ሰውዬ ከሌላ ሴት ጋር ጊዜ በማሳለፍ በቃ ማለት ህይወታችሁ ውስጥ ከገባ ሰው ጋር እንዴት ጊዜ ለማሳለፍ ከከተማ ትወጣላችሁ? ሲጀምር መሆን ነበረበት። ረልተኛበት አብርሃም በዚህ ሰዓት አትቀልድብኝ። ጠጥቼ ነበር እንዴ? አብርሃም እንዲያደር ነው። ምን ሆነሃል? ልክደኝ ነው? ጭራሽ ልትክደን ነው ወይ? ባይዘይ እኔ በጣም የገረመኝን ነገር ልንገራችሁ። ፕራንክ እንኳን ቢሆን ምን ያህል ፍላጎት እንዳለው እንኳን የሚያሳይ ነው። እውነት ለመናገር ማለት እንዴት አይደነግጥም ማለት አሁን የድንጋጤ ይባላል አይደለ? በቃ የእውነት እንኳን እሱ ሳያቅ እንኳን ምናምን ነገር ቢሆን እንዴ ምን ማለት ነው? ስለዚህ ፍላጎት አለው ማለት ነው። ይሄ የአብርሃም ፍላጎት ስለሆነ ነው። እሷም በነገራችን ላይ ምንድነው የሚባለው ባለቤትን ካልናቁ አጥሩን አይነቀንቁ የሚባል ነገር አለ። የአብርሃም ልክ ስላወቀች ነው በዚህ ደረጃ እሷ የሄደችው ማለት ነው እንጂ አብርሃም ለትዳሩ ታማኝ በጣም እንደዚህ ያለ ነገር ላይ ሲሪየስ ያለ አይነት ሰው ቢሆን ኖሮ እሷም በዚህ ልክ አትሄድም ነበር። በቃ እሱ ቀላል እንደሆነ ለሱ ምንም ነገር እንዳልሆነ ትዳርም ሆነ ምንም ነገር እንዳልሆነ በደንብ አንደርስታንድ ስላደረገችው እንደፈለጋት ነው የምታደርገው። ምናልባት ስለወደደችውም ሊሆን ይችላል። በደንብ ገብቷት እሷ አብርሃምን አንገቱ ላይ ገመድ አድርጋ እንደፈለጋት የምትጎትተው ማለት ነው። ምን ሆናል? ምን ያስደነግጣል? አሁን የምትፈልገውን ካረክ በኋላ ጌታ እንቅልፍ የመጣው አሁን በዚህ ሰዓት የምትቀልድበት ሰዓት ነው። እኔ አይደለሁ ያመጣሁት። ዲኑ ሻላንቺ አምሻል እየቀለድሽብኝ ነው። በጣም አንተ ነህ እየቀለድክብኝ ያለው። ልተኛበት። አዎ አንተ ነህ እየቀለድክ ያለው። ስለዚህ ቀልድህን ብታቆም የተሻለ ነው። አርፈ እመንና ተቀበል። እንግዲህ ነገ ከነገ ወዲያ ደግሞ እሷም እንደሩታ ልጅ ይዛ ትመጣለች። ከዛስ ሌላ ሄርሜላ ትፈልጋለህ እንደተለመደው ማለት ነው። ምክንያቱም ያው እርጉዝ ስለሆነች እንጂ ሌላ ነገር ከሩታ ጋር የሚያጣላህ ምንም ነገር የለም። እኔ ካንቺ ጋር አላደርኩም እንዴ? ዳመራ ከማን ጋር አደርክ? ታዲያ ቤቱን ማን ያሳይክ? እኔ ካላሳየሁክ እንዴ? ለምን ከነ ጽጌ ከእናንተ ነገር አይደል እንዴ መጣ ነው ወደዚህ? ጽጌ እዛኛው ቤት ነው የተኛት። እኔ እናንተ እዚህ ነው የተኛነው። እና ቤልስ አትካደኝ። እና ቤል እዛኛው ቤት ሁለተኛው በጉድ ከአቤል ጋር ማታ እዚህ አብረን እኮ ነው የመጣ ነው። አቤል ብሩክ ሁላችንም ተሰብስበን እዚህ ነው የመጣ ነው። ተመልከቱ እንግዲህ እነ ብሩክና አቤል የእነሱን ሴራ አያቸው አይደለ? ዛሬም ድረስ ማለት ነው። በጣም ነው የሚገርመው። ሩም ድረስ እያስገቧቸው ምናምን ይመለሳሉ ማለት ነው። አያችሁ፣ እኛ ምንም አላደረግንም፣ እነሱን ለማስታረቅ ጥረት እያደረግን ነው ምናምን ይላሉ አይደለ? ግን እያደረጉ ያሉትን ነገር ተመልከቱ። አልተኛ ምን ያልፈልግም ነው ያማ እንዴ ማታ አብረን አንዴ ያደርነው ልክ ነው። እዛ ጋር ያለው ሰዓት ማን ነው ለቀው ታዲያ? ራሴ ነው ማታስተኛ ኮናተኛ። ከዛስ ሌላ ምን አበል? ከቀበቶህንም አውልቃል። ልክ ነው። ቀበቶ ካወለቀ እንግዲህ ወንድ ልጅ ቀበቶ ካወለቀ አልናገርም ከዚህ በላይ ናተኛ። እዚህ ጋር ሄርሜላ ምሻል አረብ ጋር የማይሆን ነገር አቀልጅብኝ አብርሽ። እኔ ቅልፌ ማርያም መጥቷል፣ ደክሞኛል። በዛ ላይ አምሽተን የተኛ ነውና ቀልድ እንኳን ቢሆን በእንደዚህ አይነት ነገር መቀለድ ማለት ምን ያህል በትዳር ላይ እንዝላል እንደሆንክ ከቀለደችብህ እንኳን ማለት ምን ያህል እንዝላል እንደሆንክ የፈለጋት ቦታ አንተን ይዛ የፈለጋትን ነገር ማድረግ እንደምትችል ስለተረዳች ይህንን ቀልድ ቀለደች እንበል። የእውነቴን ነው የምለው። ምክንያቱም የእናንተን ጥንካሬና ደካማነት ካላወቁ ሰዎች በማይሆን ቦታ እናንተን አይንቋችሁም፣ በማይሆን ቦታ እናንተን አያስቀምጧችሁ። እኔ አልተኛውም ከአንቺ ጋር ሄርሜላ። እንደዚህ ይቻላል? እንደዚህ መካድ በአመት ባለት ክደኝ ነው
ቆይ ልጆቹ የት ሄዱ? እሺ ሌሎቹ የት ሄዱ? የሉም እነሱ እዛ ቁርስ እየበሉ ነው። እኔ ደክሞኛል። ተመችቶታል እንደውም እሱ ማለት ነው። በሆነ እያለ ነው መሰለኝ ታውቃላችሁ። በሆዱ ምን ነው በሆነ እውነት ባረገው አይነት ነገር ማለት ነው። ምክንያቱም ጭራሽ ተመቻችቶ ነው የሚቀመጡት ጠጋ ብሎ ማለት ነው። በቃ እንደው በመሆኑ እንኳን ትንሽ የከፋው እንኳን አይመስልም። ከኔ ጋር ለምን ተኛሽ ነው ያልኩሽ። ከኔ ጋር ለምን ተኛሽ? አንተ ራስህ ከኔ ጋር ለምን ተኛሽ? ያማን አይ እንዳትፈራ ነው ከአንተ ጋር የተኛችው። አንተ በቃ ፈርተህ እንዳትል ማለት ነው። ለምን ከኔ ጋር የተኛ ከኔ ጋር ለምን ተኛሽ? አንተ ነህ ከኔ ጋር የተኛው። አብረን ነው በቃ የተኛው። ምንድነው ለዚህ ማጥቼ ብቻዬን እኮ ነው። ማታ አብረን አንተኛ አትለኝም እንዴ? ማታ ስንተኛ እንዴ? እና እንደዛ አትልም። አሁን ምንድን ነው የምትለው? አብረኛ ያደርከው ምንድን ነው የምትለው? ያንተኛ ምንዳኛው ቤቱ ሰጂኝ በቃ እነሱ ጋር ሰጂኝ አይተዋል። ከኔ ጋር ማታ እንደተኛክ ለምንድን ነው እንደ አዲስ ሰው የምትሆነው? እንጂ አምሻል እንዴ? ወይኛ ምንም አያማትም። የሚያማት ያው ልቧን ነው የሚያማት። ያው ፍቅር ነው። ፍቅር እየተጫወተባት ስለሆነ አንተ ደግሞ እየተረዳህ ስለሆነ በቃ እየዳነች ነው። አብርሃም ማታ ስተኛ ምንም ያልመሰለ ካሁን ነው እንዴ በጠዋት እንትን የምትለኝ? እኔ በዚህ ጠዋት አውቀን እንደማን ፈልግ የተኛበት ወይ እኮ ማታ ስተኛ እንደዚህ ያልመሰለ ጠዋት ምን ተፈጠረ? መጋኛ ነው ክና በእናትህ ሞቆኝ ነበረ አስወጣኝ። ጭራሽ ማለት ነው ሞቋት ነበረ። ሙቀቷን አሳጣሃት። ከዚህ የመሰለ አንድ ሰው ቢያቅ ነገር ይሻላል። አብረን የመጣ ነው። ምን አንድ ሰው ቢያቅ ምናምን ብለህ ታስፈራራኛለህ? ጭራሽ ሰው ቢያቅ ምናምን ትላለህ እንዴ? ሁሉም ያውቃል እኮ ምን የታወቀ እኮ ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል።